ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የዓለም እግር ኳስ ኮከቡ ሊዮኔል ሜሲ ከሮዛሪዮ አቧራማ ጎዳናዎች አንስቶ እስከ ዓለም አቀፍ የክብር መድረክ ያደረሰው አባቱና ወኪሉ ሆርሄ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሆርሄ ለሊዮኔል አባት ብቻ አልነበረም፣ የህይወቱ ኮምፓስ እንጂ። ልጁ ገና በልጅነቱ የእድገት ሆርሞን እጥረት ወይም ግሮዝ ሆርሞን ዲፊሸንሲ ሲገጥመው በየክለቡ ደጃፍ እየጠና የልጁን ሕክምናና የወደፊት ህልም እውን ለማድረግ ከፍተኛ መስዋዕትነት የከፈለ አባት ነበር። የሆርሄ ትግልና ያለመታከት ማንኳኳት ነው እንግዲህ ሜሲን በታሪካዊ የወረቀት ኮንትራት ወደ ባርሴሎና አምጥቶ የዘመናችን የእግር ኳስ ታሪክን የቀየረው። ሆርሄ ሜሲ በልጁ የእግር ኳስ ህይወት ውስጥ የነበረው ሚና ሁሌም የጎላና አልፎ አልፎ አነጋጋሪ ነበር። የሜሲን የዝውውር ጉዳዮችና የንግድ ስምምነቶች በብቸኝነት በመምራት ትልቅ የፋይናንስ ስኬት እንዲያገኝ ያደረገው እርሱ ቢሆንም በስፔን ቆይታቸው ወቅት በታዋቂው የግብር ስወራ ክስ ሜሲን ለፍርድ ቤት ውጣ ውረድ የዳረገው የሆርሄ የፋይናንስ ውሳኔ እንደነበር ብዙዎች እስከዛሬም ያነሱታል። ሆኖም አባትና ልጅ በመካከላቸው የነበረውን ጥብቅ ቁርኝትና መተማመን ማንም ሊበጥሱ አልቻለም። ሆርሄ እስከ መጨረሻው እስትንፋሱ ድረስ የልጁ ወኪልና የቅርብ አማካሪ ሆኖ ዘልቋል። የሆርሄ የጤና እክል ከገጠማቸው ሰንበትበት ብሏል። ይህ ጉዳይ ለመጀመሪያ ጊዜ ፍንጭ የሰጠው ሊዮኔል ሜሲ በዓለም ዋንጫ የምድብ የመጀመሪያ ጨዋታ ላይ ጎል ካስቆጠረ በኋላ በእንባ ሲታጠብ ነው። በወቅቱ ለምን እንዳለቀሰ በጋዜጠኞች ሲጠየቅ እንባዬ ከእግር ኳሳዊ ምክንያት ጋር የተገናኘ አይደለም በማለት ምላሽ ሰጥቶ ነበር። ያኔ ከካሜራዎች ጀርባ የተደበቀውና በውስጡ ይብላላ የነበረው አሳዛኝ እውነት በጠና ለታመመው አባቱ ያነባው እንባ እንደነበር ዛሬ ላይ ይበልጥ ግልጽ ሆኗል። አሁን ላይ ታማኝ የአርጀንቲና ሚዲያዎች እንዳረጋገጡት ሆርሄ በአርጀንቲና በሚገኝ ሆስፒታል ውስጥ ሕይወቱ ማለፉን ዘግቧል። ሜሲ መሪር ሐዘኑን ተከትሎ ወዲያውኑ ወደ ትውልድ ከተማው ሮዛሪዮ እንደሚያቀና ይጠበቃል። እስካሁን ከሜሲ ቤተሰብ በኩል ስለ ሆርሄ ሕልፈት የተሰጠ ይፋዊ መግለጫ ባይኖርም የእግር ኳሱ ዓለም ግን የዘመናችንን ኮከብ ላበረከተልን ጠንካራ አባት ሐዘኑን እየገለጸ ይገኛል። የግሎብ ኤንድ ሜል የፎቶ ጋዜጠኛ ሲግፍሪድ ሞዶላ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸው አካባቢዎችን በአካል በመገኘት የፎቶ ሀተታ አሳትሟል። ሲግፍሪድ ሞዶላ በሸዋ የፋኖ ወታደራዊ ዘመቻዎች ዋና አዛዥ ከሆነው አሳልፍ ደስታ ጋር የተነጋገረ ሲሆን አሳልፍ የኢትዮጵያ ሰራዊት በሲቪሎች ላይ ያለ ልዩነት ግድያና ጥቃት ፈጽሟል ሲል ለፎቶ ጋዜጠኛው መናገሩን የፎቶ ዳሰሳው ያስነብባል። ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ ሰዎቻችንን አማራ በመሆናቸው ብቻ ያስሯቸዋል፣ ድሮኖቻቸው ትምህርት ቤቶችን፣ ሆስፒታሎችንና ሃይማኖታዊ በዓላትን ኢላማ ያደርጋሉ ብሏል። የፎቶ ዳሰሳው ከ5 ወር ከ20 ቀናት በፊት የካቲት 2018 ዓ.ም ገደማ በአካባቢዋ የድሮን ጥቃት በደረሰበት ወቅት ቤት የነበረችውን የ27 ዓመቷን ፍቅር አደላይነ ታሪክ ያካተተ ነው። እሷም በከባድ ፍንዳታ ድምጽ መንቃቷንና በዙሪያ ውድመትን ማየቷን ታስታውሳለች። ወንድሟም በጥቃቱ ሕይወቱ ማለፏን ተናግራለች። ተጨማሪ ፎቶግራፎች በኢትዮጵያ ሰራዊት ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትን ያሳያሉ። ግጭቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲሉ ሲግፍሪድ ያነጋገራቸው የአካባቢው ነዋሪዎች እንደነገሩት በፎቶ አተታው ጨምሮ ዘግቧል። በሸረሪና አካባቢ በትግራይና በፌዴራል መንግስት መካከል ተካሂዷል ከተባለው ውጊያ ጋር ተያይዞ ምርኮኞቹና የተማረኩ የጦር መሳሪያዎች ናቸው በሚል በመንግስት ደጋፊዎችና ህወሓትን ተቃውሞ በሚገኙ የተለያዩ የማህበራዊ ሚዲያ ገጾች ከትላንት ጀምሮ እየተሰራጩ የሚገኙ ምስሎች የቆዩና ከአውዳቸው ውጪ የተለጠፉ መሆናቸው ተረጋገጠ። በመጀመሪያው ምስል ላይ በርካታ ሰዎች መሬት ላይ ተቀምጠው የሚታዩበት ፎቶግራፍ እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በነበረው የትግራይ ጦርነት ወቅት የተነሳ ነው። የኤኤፍፒ ፋክት ቼክ ያከናወነው የመረጃ ማረጋገጥ እንደሚያመለክተው ይህ ምስል እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2021 በትግራይ ኃይሎች ቲዲኤፍ የተያዙ ወታደሮችን የሚያሳይ ሲሆን በወቅቱ በትግራይ ክልል ሚዲያዎችና የመንግስት ስርጭቶች ላይ የቀረበ ነው።
ይህ ምስል ከአሁኑ የሽራሮ ክስተት ጋር ምንም የሚያገናኘው ነገር የሌለና ቀደም ሲልም በአማራ ክልል ከተከሰቱ ግጭቶች ጋር ተያይዞ ከአውድ ውጪ በተደጋጋሚ ሲሰራጭ የቆየ ነው። በሁለተኛው ምስል ላይ በክምችት የተደረደሩት የጦር መሳሪያዎች አርፒጂዎችና የጥይት ሳጥኖች ደግሞ ከኢትዮጵያ ግዛት ውጪ የተነሱና ከሀገራችን ሁኔታ ጋር ጭራሽ ግንኙነት የሌላቸው ናቸው። ይህ ምስል እንደ አውሮፓውያን አቆጣጠር ኦገስት 6 ቀን 2020 በሰሜናዊ ሞዛምቢክ ካፖ ዴልጋዶ ግዛት ሙሲምቦአ ዳ ፕሪያ ከተማ አቅራቢያ ከሞዛምቢክ መንግስት ጦር ጋር ከተካሄደ ከባድ ውጊያ በኋላ በኢስላሚክ ስቴት አማጽያን የተማረኩ መሳሪያዎችን የሚያሳይ ነው። ምስሉ በወቅቱ በሳይት ኢንተለጀንስ ግሩፕ አማካኝነት በበይነ መረብ ላይ ተሰራጨ የቆየ መረጃ ነው። በመሆኑም በማህበራዊ ሚዲያዎች ላይ የሚሰራጩት ሁለቱም ምስሎች የቆዩና ከተለያየ ቦታ የተወሰዱ በመሆናቸው በተለይም የተለያዩ ቡድኖች ደጋፊዎች ያልተረጋገጡና ከአውድ ውጪ የሚለቀቁ መረጃዎችንና ምስሎችን ከመቀበልና ከማሰራጨት እንዲቆጠቡ እናሳስባለን። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑንና አየር ኃይሉም ይህንን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታወቀ። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል። ምክትል አዛዡ አክለውም ባለጋራ ኃይሎቻቸው የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጿል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድቷል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይሉ ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህም ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችል የትብብር ስምምነቶች መፈረማቸውን ጠቁመዋል። ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።